ስሜ ዶክተር ህይወት ገበየው እባላለሁ ጠቅላላ ሐኪም ነኝ እዚህ ዲቦራ ፋውንዴሽን ውስጥ ደግሞ እንደ ሜዲካል ኮኦርዲኔተር በመሆን አገለግላለሁ ዳውን ሲንድሮም ማለት በዘረመል ደረጃ ወይም ክሮሞዞም ተብሎ የሚጠራ በሱ ደረጃ የሚመጣ የጤና እክል ነው ይሄም ስንል ማንኛውም ሰው በተፈጥሮ 23 ጥንድ የሆኑ በአጠቃላይ 46 ክሮሞዞም የማንኛውም ሰው ላይ ይገኛል ዳውን ሲንድሮም ጋር ስንመጣ ግን እዛ 21ኛው ክሮሞዞም ላይ ሁለት ፔር መሆን የነበረበት ከእንደገና ኮፒ በማድረግ የዛች ቁጥር ሲዛባ ሶስተኛ ጥንድ ይይዛል ሶስተኛ ፔር ይሆናልና አጠቃላይ 46 ክሮሞዞም መሆን የነበረበት 47 ይሆናል እና ይሄ የክሮሞዞም ቁጥር መዛባት ነው ዳውን ሲንድሮምን የሚያመጣው እነዚህ ክሮሞዞም የምንላቸው ደግሞ የሰውነታችን ላይ የተለያዩ ህዋሶቻችን የሰውነት አካላታችን የሚሰሩበትን ኢንፎርሜሽን የሚይዝ የሴላችን ትንሽ ፓርት ናትና የዛ ቁጥር መዛባት ነው የተለያዩ የጤና እክል የምናየው የሰውነት ፊቸር የሚያሳየን ዳውን ሲንድሮሞች ላይ ምልክቶቹ ምንድናቸው የሚለውን ስናይ የአይናቸው ቀዳዳ ትንሽ ስላይትሊ ከፍ ያለ ነው ስላንትድ ፓልፔብራል ፊሸር የምንለው ማለት ነው ይሄ ያፍንጫቸው ብሪጅም ፍላት የመሆን ባህሪ ያለው አንዳንድ ጊዜ ምላሳቸው ትልቅ ሆኖ እንዲ ካፋቸው ሊወጣ ይመስል አይነት ምልክት ሊኖር ይችላል ጆሮአቸው ዝቅ ብሎ የመቀመጥ እጃቸው አጫጭርና ወፋፍራም የሚሆንበት አለ ይሄ የእጅ መዳፋቸው ላይ ያሉ መስመሮችም ቀጥ ያለ መስመር የመሆንነት ይታያል ቁመናቸውም አጠር ያለ ሰውነታቸውም ትንሽ የመወፈር አይነት ፊቸር ከምንጠቅሳቸው ውስጥ ናቸውና አብዛኞቹ እንደዚህ ተመሳሳይ ፊቸር አላቸውና ይሄ በህክምና ቦታ ሲሄዱ አንድ የጤና ባለሙያ እነዚህን ፊቸሮች አይተው ይሄ ልጅ ዳውን ሲንድሮም አለበት የለበትም የሚለው ዳያግኖስ ወደ ማድረግ ይመራል ማለት ነው ዳውን ሲንድሮም በራሱ የሆነ ህክምና የለውም ለብቻው የሆነ ግን ይሄ በክሮሞዞም መባዛት የሚመጣው ሌላ ተጓዳኝ የሆኑ ወይም አብሮት የሚመጡ ጤና እክሎችን እነሱም መታከም ይችላሉ ለነሱ ህክምና ማግኘት ይቻላል ለምሳሌ ብዙ ጊዜ የሚገጥመው የ40 እስከ 50% ያሉ የዳውን ሲንድሮም ጋር ከሚወለዱ ልጆች የልብ በሽታ ይገጥማቸዋል ዳውን ሲንድሮም ላላቸው ወላጆች ልጆቻቸው በዳውን ሲንድሮም ዳያግኖስ የተደረጉ ከሆኑ የሚያዩትን የተለያየ ሲምፕተም የሚሆን የተለያየ ምልክት ወይም ያለባቸው የጤና እክል ካለ ቅርብ ወዳለ ሆስፒታል ወይም ጤና ጣቢያ በመሄድ አስፈላጊውን ምርመራ አስፈላጊውን ክትትል እንዲያደርጉ በተጨማሪም ደግሞ ልጆቻቸው ትምህርት እንዲያገኙ የሚያስፈልገው ሰፖርት እንዲሰጡ በተጨማሪም ደግሞ የተለያየ ችሎታ ስላላቸው አስፈላጊውን የሆነ ድጋፍ እንዲሰጧቸው መክራለሁ